የገዛ ልጇ ገደላት ቤተ ክርስቲያን የተጣበቁ መሽገሮች እንዳሉ እናውቃለን ቤተ መቅደስ የተቀመጠ ነፍሰ ገዳይ ብልግና ካላወራችሁ ታዋቂ አትሆኑም እንዴ ወንድነት ክብር ነው ሰላም ጤና ይስጥልኝ ውድ ቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ እንደምን አላችሁ ከሀገር ውስጥም ከሀገር ውጭም ላላችሁ ታላቅም ታናሾቼም እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ብዬ ነው የምጀምረው ሌላኛው ወደ ዛሬ ጉዳይ ከመግባቴ በፊት የማነሳላችሁ በጣም ወሳኝ ነገር አለኝ በተለይ ቤተክርስቲያን ማገዝ መርዳት የምትፈልጉ ቁስ ይዛችሁ መምጣት በተለይ የቤተክርስቲያን ንብረት በገንዘብ አይደለም እኔ በንብረት ይዛችሁ መምጣት የምትፈልጉ ቃለ ቀርንም ነጋሽ ሚዲያም ላይ ንብረት መታችሁ እንድታስረክቡን እንጠይቃለን መረጃ ስልክ ከፈለጋችሁ ነጋሽ ሚዲያ ላይ ባለው ስልክ ተጠቀሙ እኔ በዛ ቀደም ብዬ ተጠቁማለሁ ዛሬ ከተሰጡን ስጦታዎች መካከል በጣም የሚያሳዝን ቤተክርስቲያን ገጥሞኝ ነው ቤተክርስቲያኑን ተመልከቱት እዩት እቺ ቤተክርስቲያን አዲስ አበባ ውስጥ ነው የምትገኘው ሳሪስ ቀያፈር ሰፈር ላይ ከቀያፈር ሰፈር ላይ የምትገኘው ከብሔረ ጽጌ ጎን ከተክልያ አጠገብ የምትገኝ እና አሁን ሃይላንድ ፋብሪካ ቀድሞ በስሙ ይጠራ የነበረበት ጀርባ ቀያፈር ሰፈር ላይ የምትገኝ ቤተክርስቲያን ነች ቅዱስ ገብርኤል ቅዱስ ኡራኤልና ኪዳነ ምሕረት በጋራ ሆነው የተመሰረተች ቤተክርስቲያን ነች እንዲህ ነው ቤተክርስቲያኗ ክረምቱን መታሳልፈውና እንደምታዩት በሚያሳዝን ሁኔታ ነው ያለችው ሌሎች እንዲህ አይነት ቤተክርስቲያኖች አዲስ አበባ ውስጥ አሉና ሰዎች ደግሞ የበረከተና የመልካም ስራ መስራት የሚፈልጉ እንዲህ መስራት ስለሚፈልጉ ለሚያመጡት ለነሱ የካህናት ልብስ አግኝተናል ዛሬ ስላገኘንና መሰግናለን ሌሎችንም ደግሞ እናንተ የምታውቋቸውን በላኩልኝ እኔ በውስጥ በቲክቶክ መገጽ የምታቁላኩልን በቻልናው አቅም የምናገኘው ነገር በጋራ ምናካፈል ይሆናል ቤተክርስቲያን ሁሉም ቦታ ያለችው የኛ ነችና የመረጃ መግቢያዎችን ነው መነግራችሁ ከዚህ በማስከተል የመጀመሪያው መግቢያዎቼ አንደኛው በጣም ወደ 224000 አሸባሪዎች ተይዘዋል የሚል መረጃ ማህበራዊ ሚዲያ ላይ ወጥቷል ከሱ ጋር አያይዞ ቤተክርስቲያን ጋር ምን ያነካካታለን አያይዞ ይመጣላችኋል ሌላኛው ደግሞ እናቱን የገደለው ጀግና ነው ጨካኝ ነው መላችሁ ምንድነው መላችሁ እንዲህ አይነትም ሰው ይዤላችሁ መጥቻለሁ ብታፍሩም እንግዲህ ብናፍርም እንጠቀመው ቃሉ ስለሚያሳፍርም ጭምር ነው ይሄን ለእናንተ መንገርም ያሳፍራል ሌላኛው ደግሞ ወንድ እናትም አባትም መሆን እንደሚችል የሚያሳይ አንድ ፎቶና መረጃ ይዤላችሁ መጥቻለሁ ሌላኛው ደግሞ ቤተ መቅደስ ውስጥ የተቀመጡ ነፍሰ ገዳይ ይሁዳዎችን ላሳያችሁ ነፍሰ ገዳይ ይሁዳዎች በቁማቸው የሞቱ ነፍሰ ገዳይ ይሁዳችን አመጣላችኋለሁ ቤተ መቅደስ ውስጥ ነው መነግራችሁ ሌላ ቦታ አይደለም ሌላ ቤተክርስቲያን ላይ አይደለም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቤተ መቅደስ ውስጥ የቆሙ ነፍሰ ገዳይ ይሁዳዎችን አሳያችኋለሁ ይሄን በተመለከተ መረጃው እናንተ ታዩታላችሁ በማስረጃም ጭምር ይዤላችሁ ስለመጣ ሌላኛው ሰሞኑን ማህበራዊ ሚዲያ ላይ ሲዘዋወር ከነበረው አንፃር የኢትዮጵያ ወንጌላውያን አማኞች ካውንስል እያወጣ ካለው መረጃ አንፃር ፓስተር ጻድቁ አብዶ በአደባባይ ከዚህ በኋላ በቃን ሲሉ መናገራቸው ከዚህ በኋላ አንድ ነብይን ከሀገር መሪ ጋር ማወዳደር አይጠበቅባችሁም ሲሉ የተናገሩበትን ማስረጃ ይዤላችኋለሁ ከዛም በማስከተል ምን ልበላችሁ ምን የሚጠብቁ ሴቶች ወንዶች ልበላችሁ ሴቶች ልበላችሁ እሱ ነገር ባሳያችሁ ይችላል ማለት ለማውራት አይመችም እዚህ ቪዲዮን ያያየነው ስናወራ ይሻላል ሌላኛው የኢትዮጵያ ወንዶች ልፍስፍሶች ናችሁ ስትል በአደባባይ የተናገረችውን ሴት ይዤላችሁ መጥቻለሁ አሪያ ምን ነው ልትሰድበን ነው ካላችሁ አይደለም እሷንስ ልትሰድባት ነው አይደለም ግን እሷ የምታስበው አሳሰብ ዝም ብለው እንዲህ አይነት ነገሮችን እናሻገራቸው አብራችሁ ውስጥ ቆዩ ሁሉንም ተሰሙታላችሁ ታዲያ ዛሬ አንድ ነገር ይዤላችሁ ከመጣሁት ነገር አንፃር እናንተም ቤት ያስፈልጋችሁ እንደው ቤት እንፈልጋለን አትሉም ዘንድሮ አንድ ስፖንሰር አገኘው እና ይዤው መጣው ስፖንሰሩን ማለት ነው ዲኤምሲ ሪል ስቴት ይባላል እንዲህ አይነት ስፖንሰር ሳመጣላችሁ የውጪ በተለይ በውጪ የሚኖሩ ዲያስፖራዎችን 10% ስፖንሰር አድርገዋል ቤቶች በቅናሽ ወጣላችኋል ለዲያስፖራዎች ቦታው ለቡ መብራት ኃይል ነው ወደ 432000 ብር ቅድመ ክፍያ 8% ቅድመ ክፍያ ተደርጎ 30% ቅናሽ የሚያገኙበትን ቅድመ ክፍያ ይዘውላችሁ መጥተዋል እሱም በተመለከተና ስለ ሙታንሳ ማር ቅዱስ ሚካኤል ማስታወቂያ ተከታትለን ወደ ፕሮግራማችን እንግባ
እንኳን ደህና መጡ። ቤቶን ከመገንባት ባሻገር ምቹ አካባቢን በመፍጠር ላይ ዲኤምሲ ሪል ስቴት ለመጀመሪያ ጊዜ ቤት ሊገዙ ወይም ደግሞ እያደገ ለመጣው ቤተሰቦ ሰፊና ምቹ ስፍራ አሊያም ደግሞ የቅንጦት ቤቶችን ፈልገው እኛ ዘንድ ከመጡ ትክክለኛ ቦታ ላይ ኖት። ዲኤምሲ ሪል ስቴት እንሰኛለን። ግንባር ቦታ ላይ ከባለ 1 እስከ ባለ 4 መኝታ ቤቶችን በለቡ መብራት ኃይል በካሬ 78000 ብር ብቻ የህልም ቤቶን የበለጠ እውን እንዲያደርጉ በ8% ቅድመ ክፍያና 60% የባንክ አማራጭ አመቻችተናል። ምን ቀረን ታዲያ? እርሶ ብቻ እንዳይቀሩ ቦታ ውስን ነውና ፈጠን ብለው በእነዚህ ስልኮች ይደውሉ። 0910 55 59 49 0902 47 52 67 ዲኤምሲ ሪል ስቴት። የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት። እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው? ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘወትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። የመጀመሪያው መረጃ እንዲህ እንደምታዩት ነው። አዲስ አበባ ላይ ነው። አዩዛ ሀበሻ የሚባል የቴሌግራም ገጽም ሌሎችም አወጣውታልና መሐመድ ዋሱም ሌሎችም የመንግስት ሚዲያዎችም አወጣውታል። አዲስ አበባ ላይ የሻዕቢያ ተልእኮ አስፈጻሚ ናቸው የተባሉ 224 ሰዎች በቁጥጥር ስር ዋሉ። ሌሎች የፋኖ የሸኔ የትግራይ የጦር አባል ናቸው የተባሉ በድምሩ 900 ያህል ሰዎች በቁጥጥር ስር ውለዋል። በአዲስ አበባ ከተማ ሰላምና ጸጥታ ቢሮ ባለፉት 2 ወራት ብቻ 224 የሻዕቢያ መንግስት ተልእኮ አስፈጻሚ ናቸው ያላቸውን ግለሰቦች በቁጥጥር ስር መዋሉ ተሰምቷል። እንግዲህ ፍቅሩ ክንፉ አለቀና ወደ ሌላ ነገር ተገብቷል ማለት ነው። እኔ ሌላ ነገር ላሳድናችሁ፣ ፖለቲካውን ትቼውላችሁ ነው። ምክንያቱም እሱ ልዝለለው እኔ ግን የሻዕቢያ ተልእኮ አስፈጻሚ ናቸው ስትሉ አንድ ነገር ትዛለች። ስውሯ ማርያም ትዛለች። ለምን መሰለች ትዛላችሁ? መሳሪያ የታጠቁ ሰዎችን የሚያሳድዱ የሚያስፈራሩት መካከል የሻዕቢያ ተወላጆች ናቸው ወይ ደግሞ ሰልጣኞች ናቸው የሚባሉ ልጆች እንዳሉበት ሰምቻለሁ። እርግጠኛ ነኝ የኤርትራ ተወላጆችን የኤርትራ ኦርቶዶክሳውያንን አይወክሉም። ምናልባት ምክንያት ፖለቲከኛ ስላልኩ ፖለቲካ ውስጥ ስለማልገባ ነው እንዲመላችሁ፣ እዛም ፖለቲካው ስለማላስገባቸው እነዚህ ሰዎች ግን ታጥቀው ኢትዮጵያውያን ወጣት አማኞቹን ያስፈራራሉ። እዛ ለምታስተባብረውም ልጅ ደሞዝ ይከፈላቸዋል። የክብደት ቤት፣ የጩቤ፣ የመሳሪያ፣ የክላሽ፣ የመኪና፣ የምናምን ይከፈላቸዋል። እነዚህ ልጆች የሚከፈላቸው ስውሯ ማርያም ነው። አያችሁ፣ ሀገር የምትናደው ቤተ መቅደስ ውስጥ ባለ ችግር ነው። ቤተ መቅደስ ውስጥ ያለው ችግር ደግሞ ሀገር ውስጥ ካለው ችግር የባሰ ነው እያልን ምን ነገራችሁ። ለዚህ ነው ይሄን መረጃ ምናልባት መረጃው የሚመለከታቸው አካላት ይሄንን ጉዳይ ቢያጣሩበት፣ ይሄንን ጉዳይም በአካል ፌደራል ፖሊስ ጭምር ድረስ እየሄዱ ያሉበት ሰዎች እንዳሉ አውቃለሁ። የአዲስ አበባ ፖሊስም ኦሮሚያ ፖሊስም ላይ እርምጃ ጀምረዋል። የኦርቶዶክሳውያን ወጣቶች ቤተ መቅደስን ለማጥራት፣ ቤተ መቅደስ ውስጥ ያሉ አሸባሪዎችን ለማውጣት። ስለዚህ መንግስትም እኛ በአደባባይ የምንናገር እኒህ አይነት መረጃዎች አሉና መረጃው መጥቶ ሰምታችሁታልና ከያዛችኋቸው አይቀር እንዲህ አይነት አማኞችን ሰላማዊ ተጓዦችን የሚያስጨንቁትንም በግለሰብ ስም ተቀጥረው ያሉትንም አስነሷቸው። ምናልባት የሀገሩን መንግስት አይወክሉ ይሆናል፣ ነገር ግን አሸባሪ ናቸው፣ ሽብር ነው የሚከውኑትና ትክክል አይደለም ላላችሁ ነው ላሳያችሁ ነው የፈለኩት። ሌላኛው መረጃ ይሄንን ፎቶ ተመልከቱት። የገዛ ወላጅናቱን ማጅራቱን ነው የመታቸው፣ ማጅራታቸውን ነው የመታቸው። ወዳጅ ርቦ ማጅራቱን መጥቶ ሊበላ የሚፈልግ ሰው ኖሮ ያውቅ ይሆናል። ብዙም ሳንፈርድበት ቆይተን ይሆናል፣ ዝም ብለ ነው ታግሰ ነው። ምን ነው በእንቁላሉ በቀጣሽኝ የሚባለው ይሄን ነው ሀገሬ። ምን ነው በሌብነቱ ጊዜ ዝም ባል ነው። ምን ነው ከመጠን በላይ የማይሰራ ሰው ሲሰክርና ሲዘሙት ሲሰክርና ሲያጠፋ ገንዘብ ሲያገኝ እረፉ ያልተባባል ነው። ምን ነው በልጅነት ያን ጊዜ በቀጣችኝ የሚባለው ይሄን ነው። እናቴ ልጅ ሆኖ ልጅሽን ካልቀጣሽው ነገ ማጅራትሽን መጥቶ የሚገለው አንቺን ነው።
ልጅ ሆኖ ልጁ ሲያጠፋ ዝም ካልሽው ልጅ ሆኖ መምህራኖች ሲቀጡት እምቢ ካልሽው ለምን መታችሁብኝ ልጄ ካልሽው ነገ ማጅራትሽን የሚመታው እንደዚህ አይነት ልጅ ነው ይሄ ልጅ የገዛ እናቱን የምታሳድገው መከራዋን አይታ የምታሳድገው ይቺ እናት 9 ወር ከ5 ቀን በጽንሷ ተሸክመዋለች ነፍስና ስጋዋ እየተለያየ በምጧ ወልደዋለች ይቺ እናት በሕፃንነት ድክ እያለ ሲሄድ 3 ዓመት አጥብተዋለች መከራውን እያየ የኖረባትን ያችን እሷ መከራውን እየኖረበት እሱ ደግሞ በደስታው ምንም ሳቅ እየቦረቀ ያደገባትን የልጅነት እድሜውን አሳልፋለታለች ይቺ እናት ፊቷን በሰዎች ፊት አስገርፋ ጓዳዋና ልጇን ልትሸፍን ብላ ጨርቅ አልብሳ ልጇን ሸፍና ትምህርት ቤት ልከዋለች ይቺ እናት መከራ ሳይታ ያሳደገችው ልጇ ትምህርት ቤት ሃይ ስኩል ዩኒቨርሲቲ ገብቶ ራሱን ይችላልኛል ብላ ኖራለች ሸፍና ደብቃ እሱ ግን ሰክሮ ጠጥቶ ዘሙቶ ማጅራቷን መጥቶ ገደላት ከዛን 17 ዓመት ተፈረደበት የገዛ እናቱን የገደለ ልጅ 17 ዓመት ተፈረደበት እና ብቁ ነው የገዛ እናት መግደል ከ17 ዓመት በኋላ ይወጣል ምናልባት ጎልማሶች ታቁታላችሁ ወጣቶች ላትረዱት ትችላላችሁ 17 ዓመት ብዙ ይመስላችኋል ሰው አስገደሉ ሰው ያነወሩ ጥፋት ያጠፉ ሰው የደፈሩ ሰዎች ከእስር ቤት ሲፈቱ እነዛ ሰዎች በህይወት አሉ ያው ጎርምሰው ደና ሆነው የዚህ ልጅ እናት አለኝ ብሎ የሚያለቅስበት ምድር አለ ወይ እናቱን ገድሎ ንስሐ የሚገባለት ፈጣሪ አለ ይሄ ልጅ ስለገደለ ፈጣሪው እምቢ አይለው ይቅርታ ቢጠይቅ ይቅርታ ያደርግለታል ነገር ግን የዓለም ህግ ላይ ስለምንዳይ በሴኩላሪዝም ስለምንመራ ህጉ በቂ አይደለም እናቱን የገደለው ላንበበላችሁ ወላጅ እናቱን ማጅራታቸውን በመምታት በግድያ ወንጀል የፈጸመው ግለሰብ በስራት ተቀጣ ይህ ግለሰብ በሱ ፍቃድ ገረመው ይባላል የ22 ዓመት ወጣት ሲሆን ወላጅ እናቱ ጋር በቢሾፍቱ ከተማ አስተዳደር ዲባዬ ክፍለ ከተማ በድሬ ቀበሌ ሰፈራ የተባለ አካባቢ ኖር ነበር ለወላጅ እናቱ ወይዘሮ አስካለ ሮሪሳ ብቸኛ ልጅ ሲሆን እድሜው 20 ውስጥ ሲገባ መቃም መጠጣት ማጨስ የመሳሰሉት ደባሉ ሱሶች ውስጥ ገብቶ እንደነበር የቢሾፍቱ ነዋሪ ነው የዲባዬ ክፍለ ከተማ ድሬ ቀበሌ ላይ የቢሾፍቱ ከተማ አስተዳደር አቃቤ ህግ ጽፈት ቤት የተለያዩ ወንጀሎችና የነፍስ ግድያ ምርመራ ክፍል አቃቤ ህግ ጽፈት ቤት አቃቤ የሆኑት ሰኒ ኑሙምሳ ለብስራት ሬዲዮና ቴሌቪዥን እንደተናግረዋል በሱ ፍቃድ ባህሪው ሊቀየር ባለመቻሉ ከቤት ውስጥ እናቱን ዕቃዎች አውቶ መሸጥ ታስሮ ሰክሮ ማታ ማደር ምናምን ጀምሮ እናት ዋሶና ያስፈታች ለልጇ እያለቀሰች እየለመነች ትኖር ነበር የገዛ ልጇ ገደላት ነፍሱን ይማሩ ይቅር በለው የቤተ ክርስቲያን የገዛ ልጆቿ የገደላትን ሰው አሳያቸዋል ችናት መከፋቷን ሐዘኗን ደብቃው ለቅሷን ደብቃው የጎደላትን ደብቃው አሳድገዋለች ይሄ የሁላችሁም እናቶች የኔም አባትም እናትም እንዲያርገዋል የከፋትን መከራችንን ምናምን ደብቀው ጥርሳቸውን እያሳዩን አሳድገውናል በመከራም ውስጥ ያሳደጉን አሉ ያልፍንባቸው አሉ ምናቃቸው በህይወት ታክራች ይሄ የሁላችንም ታሪክ ነው ለአንዱ ሰው ብቻ ልዩ ፍጥረት አይደለም አባት ያስከፋኝ እናት ያስከፋችን ብዙ ፍጥረት አለ ህመሙ አለ ግን ወደ ፈጣሪ ነው የማያስከፋን የማይከፋብን የማይመራው ኃጢያታችን ቆጥሮ ለዚህ ኃጢያት አልመለስብህ የሚል ፈጣሪ የለንም የሚመልስ ፈጣሪ ያናለን ስለዚህ በጊዜ እንመለስላችሁ ጾም ላይ ነው ያለነው መልካሙን ነገር ልንገራችሁ ቢል ይሄንን አባት ላሳያችሁ የኔ ባለቤት የብሌናት ካረፈች ገና 3 ወሩ ነው አሁን በዚህ ሰዓት ላይ ሀዘን ላይና ያው ስራ በማጣት በችግር ውስጥ ነው ያለነው ሰላም ቤተሰብ ይሄንን ምስል አስተዋውስ ባለቤቱ ካረፈች 3 ወሩ ነው ይሄን ፎቶውን ተመልከቱት ልጁን አዝሎ በጀርባው ላይ ባነር ሰቅሎ ነው የሚሄደው ባለቤቱ አርፋበት ልጁን የሚያስቀምጥበት ስላጣ አዝሏት ነው የሚሄደው የሚጠብቅለት የለም እኔ አንድ ከሀገራችን ሁኔታ አንድ ነገር ልንገራችሁ አስቀምጦ ጥሏት ቢሄድ የሚደፍራት የለም ይደፍሩበታል አይደል አስቀምጧት ጥሏት ቢሄድ የሚሰርቃት የለም ትሰረቃለች አይደል ልጅ ይሰረቀ ሰምተናል ልጅ የተደፈረ ነው ሰምተናል የኪራይ ቤት ሲያስቀምጣት ሰርቶ የሚያበላት ከሌለ ያቺ ልጅ ባዶ ቤት በረሃብ ነው አይደል የምትቀመጠው ስለዚህ ተሸክሟት መዞር አባት ግዱ ነው እንዲህ አይነት አባት አለ ሀገር ማለት እንዲህ አይነት አባቶች በኖሩበት ሀገር ነው ልጆቻቸውን አሳድገው ህይወትን አብቀተው ለቁም ነገር የሚሰጡን እና እምንነግራችሁ አልጋነህ ሸቱ የሚባለውን ግለሰብ እኔ እየነገርኳችሁ ያለው
ያ አባት የለጠፈው ነገር የቀን ስራ ከ200 ብር ጀምሮ ጫኝና አውራጅ ካሰራችሁኝ የቁፋሮ ስራ ካሰራችሁኝ የተደፈነ ሽንት ቤት መክፈት ካሰራችሁኝ አትክልተኝነት ካሰራችሁኝ ማንኛውም የጽዳት ስራ ካሰራችሁኝ ሹፍርና ህዝብ ሁለት ካሰራችሁኝ እባካችሁ ልጅን ላሳድግበት እኔም ልኖርበት እሰራለሁ ብሎ ስልክ ቁጥሩን በ0901 059796 ለጥፎታል በ0901 059796 አልጋነህ እሸቱ አንድ ነገር ልንገራችሁ ያላችሁ ሰው ትኖራላችሁ አይደል ሁለተኛው ቤት የሚጠብቅላችሁ ሰው ያጣችሁ አንደኛው ቤት ኖራችሁ በጣም ብዙ ክፍል ቤት ኖራችሁ ያቃል አይደል ተቸግራችሁ ያኛውንም ይሄንን ማስተዳደር ቸግሯችሁ ሀብት አሰቃይቷችሁ ያቃል አይደል ገንዘብ ኖራችሁ ለእግዚአብሔር የምትከፍሉት ግን እንደ አይነትን ሰው በማቆም ነው ይሄንን አቁማችሁት ለእግዚአብሔር እየሰገደ እየጾመ ሙስሊምም ከሆነ ለእስልምናው እየኖረ ክርስቲያንም ከሆነ ለክርስትናው ለእምነቱ እየኖረ ወደ ፈጣሪው የሚሄድበትን መልካም ሰናይ መንገድ በማመቻቸት ታዲያ እናንተ ምን ትሰራላችሁ ምን ተጠብቃላችሁ በስልኩ ደውላችሁ ለምን አታገኙት በአጋጣሚ እንዲህ አይነት ነገሮች ሳቀርብላችሁ እኔን ደውላችሁ ወይ በቴክስት ይሄን ሰው ይፈልግልኝና አግልኝልኝ ባንተ ልላክልህና አድርስልኝ የምትሉኝ ሰዎች ካላችሁ አደራችሁ እኔ ገንዘብ አላደርስ እኔ ለማንንም ሰው ገንዘብ አላደርስ ገንዘብ በጣም ክፉ ሰይጣን ነው ለብዙዎችም እንዲያታደርጉ ለግለሰቦቹ አድርሱላችሁ ስልክ አላችሁ አካውንት ይነግሯቸዋል ለራሳችሁ አካውንት ላኩላችሁ ማስገባት የምትፈልጉ በስልካቸው ደውላችሁ ማግኘት የምትፈልጉ ደግሞ አገኙአቸው አሁን ይሄ አባት ተሸክሞ የቀን ስራ ልጁ ፊት ነው አይደል የሚሰራው ሽንት ቤት የተደፈነ ሽንት ቤት የሚያወጣ እዚህ ልጁ ፊት ነው አይደል ምን ይሰማታል እቺ ልጅ የናንተ ልጅ ብትሆን እናንተ ሴቶች ሆናችሁ እናንተ ሞታችሁ ያርፋችሁ ባላችሁ እንዲ ያደረገ ብታዩት ምን ይሰማችኋል እንዲ እንዳደረገ ቢሰማችሁ ልጃችሁን ለማሳደግ ስለ እንዲ መከራ የሚበላ ባል እንዳላችሁ መታቁ ሴቶች ምን ይሰማችኋል እናንተ ባሎችስ ሴቶች ልጆቻችሁን እናታችሁ ወጎዳና ላይ ወጣ ሚስቶቻችሁ ገዳና ላይ ወጣ እየለመነች የሶፊት አሳይታ ገርፋ ተሰቃይታ እንደምታሳድግ የሚሰማችሁ ሰዎች ኃጢያታችሁ ይቅር እንዲባል ክፋቱ እንዲርቅላችሁ እንዲህ አይነት ሰዎች በጎ ስራ በሰሩ ምን አለበት መልካም ስራ ልስረቅ አላው ነው ሰውዬ በርግጠኝነት የሰው ማጅራት መምታት ያቀተዋል እውነት ማጅራት መምታት ያቀተዋል የሰው ልጁን ቤት አስቀምጦ ማጅራት መቶ ሰራተኛ ቀጥሮ ማስተዳደር ያቀተዋል ህሊና አለው ሰው የሚባል ህሊና አለው እግዚአብሔር የፈጠረው ፍርሃት ያለው ሰርቶ የሚበላ ጀግንነት ያለው ልባም ወንድነት ያለው ወንድ ማለት ይሄ ነው ለኔ ሰርቶ የሚበላ ወንድ ማለት ይሄ ለምኖ የሚበላ ሰርቆ የሚበላ ዘሙቶ የሚበላ በጸያፍ ነገር ሰዎችን ማጅራት መሉ ገድሎ ከመንግስት ሰርቆ ከሌላም ሰርቆ የሚኖር በሙሉ ወንድነት ሳይሆን ወንዳገርነት ነው የሚባለው ይሄ ነው ወንድነት ይሄ ነው ለምኖ ሳይሆን ሰርቶ ሊበላ በአደባባይ የሚወጣ ወንድነት ይሄ ነው ለኔ እንዲህ አይነት ወንዶችን አቁሟቸው አበርትቻችሁ ላበረታችሁ ፈልጌ ነው ይሄን ያሳዩአችሁ 0901 059796 ላይ ደውሉለት አልጋነህ እሸቱ ይባላል አመሰግናለሁ ይሄን ለምታደርጉና በጎ ለምትሰሩ ሰዎች ወደ መረጃዬ ነው ምገባላችሁ ወደ ሌሎቹ መረጃዎች አሳፋሪው መረጃ ይሄንን ግለሰብ ታውቁታላችሁ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቤተ ክህነትና በቤተ ክርስቲያን ቅጽር ግቢ ያላችሁ ሰዎች ይሄን ሰውዬ ታውቁታላችሁ ዶክተር ዘሪሁን ይባላል ሁላችሁም የምታውቁት ዶክተር ዘሪሁን ሙላቱ ይባላል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቤተክርስቲያን አስተምሮ ከቅድስት ሥላሴ ዩኒቨርሲቲ በጣም ሰፊ የነበረ ያስተምሮ ብቃቱ የነበረ የምንለው በጣም የተማረ ሊቅ ነው የምንለው ጀግና ይሄ ልጅማ በጣም ብርቱ ነው መንፈሳዊ ዕውቀቱ በጣም ደስ ይላል የምንለው ይሄ ነበር ጀግናችን እንለው የነበረው ጀግና የምንለው አያችሁ አታጨብጭቡለት ለሰው ሰው አይጨበጨበለትም የሚጨበጨበለት የሚመለክ እግዚአብሔር ነው ያለንኛ አመልኩት እሱን ብቻ ይላይኛው ሙስሊሞችም ፕሮቴስታንቶችም ሌላ እምነት የምታምኑ ሰዎች በሙሉ ሰው አታገኑ ሰው አይገንም ሰው ባዶ ነው እንደሰቀላችሁት ሲወድቅ ታዩታላችሁ ሲፈጠፈጥ እኔ ላሳያችሁ የፈለጉት ይሄንን ፎቶ ምን አለው መሰላችሁ ይሄ ፎቶ የተለጠፈው እሱ ገጽ ላይ ነው
ከኤችአይቪ ጋር የመኖሩ ምስጢር እኔ ነኝ ተማሩ። በአዲስ አበባ ሀገረ ስብከት የሙስና መስራች ይህንን ያለው ዶክተር ፋንታውን ሙጬ ነው። ዶክተር ፋንታውን ሙጬ አዲስ አበባ ኖሮ እስከ ተሰደደበት ጊዜ ሰዓት ድረስ ስለ ቤተ ክርስቲያን ሲታገል አደባባይ ሲወጣ እናቀዋለን። ስለ ቤተ ክርስቲያን ሲታገል የምናቀው ቤተ ክርስቲያን ስለሚዋጓት እንጂ ውስጡ ስላላችሁ ስለናንተማ እናንተ ስላልተመቻችሁ ስለጎደላችሁብህ ካልሆነ በስተቀር ሲታገሉ የውጭ ጠላቶችን እናንተ ሲታገሉ አላየንም። እናንተ እነ ዶክተር ዘሪው ሲታገሉ አላየንም። እኛ ቤተ ክርስቲያን ላይ የተጣበቁ መሽገሮች እንዳሉ እናውቃለን። መሽገሮቹን አሁን የምናወጣው መሽገሮቹን ነው በአደባባይ የምናገረው። እኔ መሽገር ነኝ፣ አንደኛው መሽገር ኃጢአተኛ የሆንኩ በደለኛ የሆንኩ ጥፋተኛ የሆንኩ መሽገር ነኝ። እኔ ቤተ ክርስቲያን ከኔ የተለየች ነች፣ ንጽሕት ነች። እናንተ ቤተ ክርስቲያን መዋቅር ስር ያላችሁ የተጣበቃችሁባት መሽገሮች። ይሄ ግለሰብ ማህበራዊ ሚዲያ ላይ እንዲህ አይነት ፎቶ ተለጥፏል። ለክቡር አባታችን ወይ ወንድማችን ሊቀ ማእምራን ፋንታውን ሙጬ በእጃችንን እንዘርጋ። ዛሬ በሆስፒታል አይሲዩ ገብቶ በሕክምና እየተረዳ ይገኛል። ወገኖቼ ከቤተሰቡ ርቆ በዚህ ወቅት ከባድ ፈተና ውስጥ ይገኛል እና እኛ ለኛ እንደጋገፍ። አባቶቼ ወንድሞቼ በእግዚአብሔር ስም እንጠይቃቸው። ዜል አካውንት 434 996 50 55 ፋንታሁን አሰፋ። ይህ የእርዳታ ጥሪ ከዛሬ ጀምሮ ለ6 ቀን ይቆያል። የፊታችን አርብ የመጨረሻው ቀን ይሆናል። አባቶቼ ካህናት በዚህ ጊዜ ካልተረዳዳን መቼ እንረዳዳለን የሚል ገጽ ተለጥፏል። እሱ የን ገጽ ነው የለጠፈው። ይሄ በህይወት እያለ ነው እሱ የለጠፈው። ምን እንዳረገ ለነገራችሁ ነው። አባ አብርሃም በርቀት ደሞዝ ከሚከፍላቸው አንዱ የገሃነም መንገደኛው አቶ ፋንታውን ሙጬ ለልመና ጎዳና ወጥቷል። በሽተኛ የታመመ ሰውን የሚሳደብ ነው። በሽተኛ የታመመን ሰው የሚሳደብ የሞተን ሰው የሚሳደብ ባለጌ ነው። እምንናገረው በልኩ መሆን አለበት። በልኩ ለዱርዬ ዱርዬውን ለጨዋው በጨዋ አንደበት መነጋገር አለበት። ዱርዬ ስለሆነ በሱ ልክ ብልግና ቃላት ማውጣት አይጠበቅብን። ነገር ግን ዶክተር ፋንታውን ሙጬ ለኔ አሪዮስም ይሁን ይሁዳም ይሁን ክርስቶስ በአደባባይ እንዲህ እስካላለው ድረስ እስከ ምጽአቱ ቀን ድረስ እስኪናገረው ድረስ እኔ የመናገር ስልጣን የለኝም። የመሞቻውን ትኬት ቆራጭ አይደለም። ያውም በአንድ ቤተ እምነት በመዋቅር ውስጥ ደሞዝ የሚከፈላቸው ሆነው እንዲህ አይነት ሰዎች ሲናገሩ ምን እንደምትሉ ታውቃላችሁ? እናንተ ስላልተመቻችሁ ነው ለካ በሏቸው። ለምን መሰላችሁ የኔ ያልኩት? እንዲህ ብሎ ለጠፋቸው። ዶክተር ዘሪሁን ሙላት ይላል ፌስቡክ ገጹ ነው እንግዲህ ማለብላችሁ። ፋንታውን ሙጬ የአስከሬን ማጠቢያና የሬሳ ሳጥን መግዣ ያዋጡ የድሩ አባላት ስም ዝርዝር ብሎ 50 ሰዎች ስም ዝርዝር ለጠፋቸው። ተመልከቷቸው። ከነ መላከ ጥበባት አባ ገብርኤል ዶክተር ጀምሮ እስከ ሊቀ ልሳናት ብሩክ በየነ ድረስ 500 100 300 ዶላር ምናምን እያደረገ ውርስ ማለት ነው። አሁን የሰውዬ ገደለው። ቤተ መቅደስ የተቀመጠ ነፍሰ ገዳይ፣ ቤተ መቅደስ ደሞዝ የምትከፍለው ነፍሰ ገዳይ፣ በቤተ መቅደስ የተቀመጠ ነውረኛ፣ በቤተ መቅደስ የተቀመጡ በጣም ጸያፍ ሰዎች እንደዚህ አይነት ሰዎች ናቸው። ቤተ መቅደስ ንጽሕት ናቸው። እባካችሁ በኃጢአተኛ ሰው ቤተ በክርስቲያንን አታነውሯት። በክፉ ሰው ቤተ ክርስቲያን ነውረኛ አይደለችም። እናንተ ዕውቀታችሁን ጥበባችሁን ትምህርታችሁን የሰጣችሁ ፈጣሪ ነው። ዘለፋችሁን ስድባችሁን ነውራችሁን ግን የሰጣችሁ ፈጣሪ አይደለም። ከራሷ አመነጨ ይላል ሰይጣን ሲናገር ክፉን ነገር። ስለዚህ ከራሳችሁ አመነጫችሁ ነው የምንላችሁ። እባካችሁ ይሄ ነውር ነው። እናንተ ለውርስ ዝምዝር ውስጥ ያልገባችሁት እንደማያወርሳችሁ ስላወቃችሁ ነው እነዚህ ዝምዝር ውስጥ ያልገባችሁት? ወይስ እነዚህ ሙሰኞች ናቸው ብላችሁ ማጋለጥ ከፈለጋችሁ ለምን አላጋለጣችሁ? ለምን እስከ ዛሬ ድረስ አላሳሳችሁ? ለምን መዋቅሩስ አልታገላችሁ? ወጣችሁ የምትታገሉት እናያችኋለን። ብፁዕ አቡነ ማትያስን የኔታ ቲዩብ ላይ መተስተናገር በደንብ አውቃለሁ። ዶክተር ዘሪው በጣም አውቃለሁ። ያ ማለት ሰው ሳይሞት ሞተ ብለ እንድንለጠፍ ግን ሞራል እንዲኖረኝና ሰምቼ እንዳልፍ አያደርገኝም። ቤተክርስቲያን ውስጥ አንተ አይደለህም ሌሎችም ይታገላሉ፣ እኛም እንታገላለን።
የትግላችን መስመር የተለያየ ሊሆን ይችላል ሁላችንም የተሳሳተነው ጎርን ይኖርናል ትክክል ይሆናል እስክንወሰድ ድረስ ግን ሰዎች ታመው ሊሞቱ ሲሉ ግን እንዲህ የምንሳለቅ ዘባችና ነውረኛ እንድንሆን ግን አይፈቅድልንም ቤተክርስቲያን ይሄ ምግባራችንም ባህላችንም እውነታችንም ትውፊታችንም ይሄ አይደለም ስለዚህ ከቤተክርስቲያን ለወጣው ነውር በቤተክርስቲያን ልክ እንንገር እባክ በቤተክርስቲያን ስም ተጠልለ እንዲህ አይነት ነውር አትስራ ወዳጄ እኔ ውጭ ያለውን ብቻ አይደለም ውስጥ ያለነው ነውረኞች ስለምንበዛ እኛ የበዛ ነው ነውረኞች ነን ቤተክርስቲያንን እናሳጣት ስለዚህ ቤተክርስቲያን በእንደናንተ አይነቱ እንድትገለጽበን አንፈልግ እፈሩ ተመለሱ ለራሳችሁ ተመለሱ ተመልከቷቸው የወንጌላውያን አማኞች ተመልከቷቸው ህብረት አንድነት እንዴት እንደሚሰራ እንደሚተነተግር ይተጋሉ ዘይት ሻጭ መቆም አለበት ቲሸርት ሻጭ መቆም አለበት ፎቶ ሻጭ መቆም አለበት ዋሻጭ ሃይላንድ ሻጭ መቆም አለበት ይታገላሉ ትክክል ናቸው ህብረቶቻቸው አንድነት ያወጣሉ ቤተ መቅደስ ውስጥ እንዴት አንድነት እንደሚሰራ ሲሰሩ አይተናናውቅ መቃወም ብቻ ትክክል አይደለም እኛ ቤተ መቅደስ ውስጥ የምንሰራው ወይ ደግሞ ማህበራዊ ሚዲያ ላይ ያለነው ወጣቶች የምናረጋው እኔ እንኳን ጎልማሳ ነኝ ወጣቶቹ የሚያደርጉት ምንድነው ያደረጉ ያሉት አንደኛ ቤተ ክህነት ውስጥ ያሉትን ነውር በማጋለጥ ቤተ ክህነት ውስጥ የሚስተካከልበትን ነገር እናወጣለን ቃላዋዲ ከቤተ ክህነት ከቤተ ክርስቲያን አስተዳደር ጉባኤ ከቅዱስ ሲኖዶስ ጉባኤ ከነዚህ አንፃር ቤተ ክርስቲያን ከምትተዳደረባቸው 6 ዋና ህጎች አንፃር በእነዚህ ህጎች መሰረት እዩና ተመልከቱ እንላለን ለዛም እናንተው ተመልከቱት ነውሩ ይሄ ነው ማስተካከል ያለበት ደግሞ ይሄ ነው አንተ ያቀረብከው የሞት ዝርዝር የውርስ ዝርዝር ይሄ ሰውዬ እንዲሞት ያወጣው ነገር አቡነ አብርሃም ስለምትቃወም ነው ብፁዕ አቡነ አብርሃም ይቅርታ እኔ ስራውን እቃወማለሁ ብፁዕነታቸውን ግን አልቃወምም አቡነ ሩፋኤል የሰሩትን ስራ እቃወማለሁ ብፁዕ አቡነ ሩፋኤልን ግን አልቃወምም ስራውን መቃወምና ስራው በኋላ የሚሰጠውን ሰው ሲሰጠው አብሮ ተያይዞ ቅዱስ ሲኖዶስ ሲወሰነባቸው የሚሰጥ ይሆናል ስራውን ለብቻው መውቀስ የተለየ ዶክተር ፋንታውን ሙጬ የሰራውን ስራ አውጥተ መውቀስ በቆሞ በሚሄድበት ሰዓት ላንተ መልስ ሊሰጥ በሚችልበት አቅም ሰዓት ላይ ብታረጋው አልቃወምም ዛሬ ያደረከው ታሞ አይሲ ውስጥ ኮማ ውስጥ ገብቶ መናገር በማይችልበት ቆሞ በማይሄድበት ሰዓት እርዳታ እየተጠየቀበት ባለበት ሰዓት ላይ ለዚህ አውቀወቅሳለሁ የትኛውንም ነውረኛ የትኛውንም ኃጢያተኛ ቢሆን ስለዚህ ትክክል አይደለም ለዚህ ላሳይ ለምሳሌ እንደሆነ ፓስተር ጻድቁ አብዶ ለራሳቸው አማኞች እንዴት እንደተናገሩ ላሳይ አንተም እንድታረግ ነው መመከር ቆሞ ለሚሄዱት መከር ታሞ ለተኙትና ሞተዋል በለው ለምዝብትባቸው አይደለም እንዲህ መከራቸው ለእውነት ማለት እያቸው እሳቸው እንዴት እንደሚመክሩ የራሳቸው ልጆች እውነት እንዴት እንደሆነ ካፋችን የሚወጣው ቃል እንደ እግዚአብሔር ቃል ቢሆን ይሻላል ማለት ተገቢ ያልሆኑ ከልክ ያለፉት እቢቶች መንካት ጥቅስ ላይ ያስፈልገኝ ይችላል ራስን ከልክ በላይ አግኖ አግዝፎ ራስን ማነጻጸር ከሀገር መሪ ጭምር ጋር ራስን ማነጻጸር ይሄ ነውር ነው ይሄ ትልቅ ድፍረት ነው ለኔ እኔ እድሜ 68 የሆነ ሰውዬ እንኳን እንደዚህ ያላረገው አያችሁ የቤተ ክርስቲያን መዋቅር እንዲጠበቅ ነው እየሰሩ ያሉት የወንጌላውያን ህብረትን እየሰሩ ነው ያሉት የባላራዎች አብያተ ክርስቲያናት ህብረት መግለጫውን አየው ሙትን መውቀስ ያለበት እዛው እርስ በራሳቸው ከዛ በኋላ የሚነጋገሩት እነሱ ናቸው የቆመ ሰው ታሞ የተኛን ኮማ ውስጥ ያለን ሰው አይወቅስም እንደዚህ ሞተ ብሎ አይዘብትም አያሟርትም ሟርተኛ ዶክተርነት የለም ዶክተርና ሟርትነት ከሆነ ነውር ነው ይሄው ፌስቡክ ላይ እኮ ነው ያማረትከው ሬሳ ሳጥን ለጥፈ የውርስ ዝርዝር ለጥፈ ብፁዕ አቡነ አብርሃምን መውቀስ ከፈለክ ከሳቸው ጋር መገናኘት አይደለም ዝርዝር ጽፈ ላከልለኛም ጥፋት ካለ ዝርዝሩን ማስረጃ ካለ ማስረጃ የላችሁ አሉባልታና ሐሜት ነው ያላችሁ በተለይ የቀረባችሁ ሰዎች ለዚህ ነው የምንቃወማችሁ እረፍ እኛም እንረፍ እናንተም ረፉልን ተመከሩ እባካችሁ ተመከሩ በመጨረሻም ወደ ሌላ መረጃ ልግባላችሁ እናንተ አይነት ከቤተ ክርስቲያን የምታስወጣቸው እናንተን ዶክተርነት አይተው ሃይማኖተኛ ነው ብለው ያመናችሁ ከቤተ ክርስቲያን ሲወጡ ወንዶቹ ምን እንደሚያደርጉ ላሳያችሁ ተመልከቷቸው
ከዛ ወደ የምታዩት ከለር ሳይሆን ከለርፉል የሆነ ነገር ሳይሆን የሚሰጠው ናቹራል ሉክ ወይም ቤቢ ፒንክ ወይም ደግሞ ላይት የሆነ ከለር ሰጥቶ ወደ ተፈጥሮ ቀለም ይመልሳል። ያ ማለት የተቆረባችሁን ከንፈር ያነሳላችኋል። ታዲያ ይሄንን ነገር በእናንተ ተደጋጋሚ ጥያቄ መሰረት በዲስካውንት ይዘንላችሁ መጥተናል። በ9000 ብር ብቻ ጫቂታል አዎ በደንብ ነው ያስቀጡ በመድኃኒዓለም ከንፈር ለቃ ማቅላት በእናንተ ተደጋጋሚ ጥያቄ በ9000 ብር መጣንላችሁ። ከንፈር ለማቅላት ወንዶቹን የጽማም ወንድ ነው ከንፈሩ ሲለቀለቅ የነበረው። ከቤተ ክርስቲያን የምታባራቸው ልጆች ለዚህ ነው የምትሰጧቸው። ቤተ ክርስቲያን ውስጥ መዋቅሩ ስትበጠብጡ እንደዚህ ነው የምትወልዱት። ቤተ ክርስቲያን የሚሸሹ ልጆች ናቸው ከንፈር የሚሰሩት። መስጊድ የሚሸሹ ቸርች የሚሸሹ ልጆች ናቸው እንደዚህ የሚሆኑት። ስለዚህ የቤተ ክርስቲያን መዋቅር የሃይማኖት መዋቅር ስርዓትን መጠበቅ ነው በሁሉም ዘንድ። መስጊዱ ውስጥም ያሉትን ራሳቸው እንዲጠብቁ እንዲያበረታቱ ማድረግ እንዲበረታቱ የሃይማኖት ተቋማትም በዚህ በኩል እንዲበረቱ ማድረግ ወንጌላውያንም በራሳቸው እንዲበረቱ እንዲጠነክሩ ማድረግ መዋቅሩን ነው በመያዝ ማበርታት። ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ መዋቅሩን ነው ማበርታት። አቡነ አብርሃምን እየጠራህ እዚህ ስለተናገርክ ብፁዕ አቡነ አብርሃምን እየጠራህ ስለተናገርክ አቡነ አብርሃም አትዝለፉኝ አላሉ። ቅድስና በመሰደብ በመወገር በመጸየፍ ነው የሚገኘው እንጂ ዶክተር የሚለው ማዕረግ ከፊት በመለጠፍ አይደለም። እንዲ ከንፈራቸውን በ9000 ብር የሚለቀለቁ ወንዶች አየን አይደለም ዛሬ። ነገ ደግሞ እንጠብቃላችሁ። አሁን የልጅ ከንፈሩን የተሰራው ልጅን ቤተሰቦች አሉት አይደለም። ቀጣይ ምንድነው የሚያደርገው? ዳይፐር ነው የሚገዙለት? ንገሩኝ እስኪ ምን ሊገዙለት ነው ለዚህ ልጅ? ምን እንዲሆን ጠበቁ? በየወሩ ዳይፐር ይገዙለት? ምን ታስባላችሁ? ወንድ ሆናችሁ ሄዳችሁ ከንፈራችሁን እንዲያሰራችሁ ያውም እኮ የከንፈር መጨመርም አለው መሰለኝ ላይ ወለ በጣም አብጧል። ለእናንተ ያቀረብኩላችሁ ከቤተ ክርስቲያን ስናስወጣ ሰዎች ለዚህ ነው የምንሸጠው ልላችሁ። ለዚህ ለአጋንንት ነው የምንሸጠው። ለእንደዚህ አይነት ስርዓት ነው የምንሸጠው። እቺ ልጅ ተመልከቷት። ፊቷን በራሷ ነው የምታሳየው። እንደ ሐሳብ ነው። ለልብስ ብዙ ብር የምታወጡ ሰዎች ማለት ነገር ባይዘቤ ልብስ ለበስ አይደለም ደስ የሚለው ልብሱን አውልቃችሁ የሚሰሩ ስራ ደስ የሚለውና ብትችሉ ውድ ልብስ መግዛቱ ላይ ሳይሆን አውልቃችሁ የሚሰሩ ስራ ላይ ፎከስ አድርጉ። አልገባችሁም አይደል? አይገባንም ማርለኛ ደደብ ነን አይደል? የማይገባን ጅላጅል ነን አይደል? እናት አለ በገዛ ፊትሽ በገዛ ነውርሽ አደባባይ ላይ የምትወጪውለት ለውቅና ነው አይደል? ብልግና ካላወራችሁ ታዋቂ አትሆኑም እንዴ? ብልግና ማወራት ነው ታዋቂነት የሚል አንድ ወጣት ልጅ ሰምቼ ነበር። አሁን እቺ ልጅ የሚከተላት ብዙ ነው። ፎሎ ስላረጋችኋት እኮ እናንተ ራሱ ባለጌ ናችሁ። ፎሎ ስላረጋችኋት ለኔ ላክል ልጅ በጣም ነው የደነገጥኩት። በነገራችን ላይ ማህበራዊ ሚዲያ ላይ ሳትፈልጉት ነው ስክሮል ስታረጉት የሚመጣው አይደል? አንድ አባ ገብረ ኪዳን የተናገሩትን ሰምቻለሁ። እስኪ መጨረሻውን ፈልጉት ስታሳልፉ ቲክቶካችሁን መጨረሻውን ፈልጉት ታገኙታላችሁ ይብለዋል። ታገኙታላችሁ አታገኙት መጨረሻ የላችሁ። የብልግናችሁ ማብቂያ የለው። የዛሬ ነውራችሁ የነገ ጌጣችሁ አይደለም። የዛሬ ነውራችሁ ማፈሪያችሁ ነው የሚሆነው። በእናንተ እፍረት ሳላበቃ ይችልሽ ተሰማዋት። ኮንፊደንስ የሌላችሁ ወንዶች የሀበሻውን አንደኛ ኮንፊደንስ የላችሁ ለሰለ ኮንፊደንስ በራስ መተማመን በጣም የላችሁ። ወንድነትክ በቃ የሚያበቃው የተልፈሰፈስክ ሰዓት ነው። ልታወራት ስትልፈሰፈስ ነው። እኔ አይ ፊል ላይክ ወንድ ብሆን ስንት ሴት ጋር ነው አውርቼ ማሳምናት። የእውነቴን ነው ማለት ኮንፊደንስ በቃ የላችሁም። ኮንፊደንስን ያጣቀቅ ወንድነት ካንተ ጋር ይላል። እኔ ለዚህ ኢንተርቪው እዛ ፊቷ ቁጭ ብሎ ያለው ማን ያዘዋል እሸቱን ያፈርኩበት ወንዳ አይደለም ልፈስፈስ ነህ ያለችው። ወንድሜ እህቴ ማለት አንቺን አይነቱ መሰል እህቴ ሂጂያ የሆነ ሀገር እዚህ ያለው ሀገር ወንዶች ማለት የራሳቸውን ሴት በስርዓት አክብረው ይዘው በፈጣሪያቸው ፈቃድ እስልምናውን በአላህ ፈቃዱ ፕሮቴስታንቱም ኢየሱስ በሚለው ፈቃዱ ኦርቶዶክሳውያንም በቤተክርስቲያንና በእግዚአብሔር ፈቃድ የሚያገባውን አግብቶ ወንድነቱን ተዳሩን በማክበር እንዲኖር ነው የምንጠብቀው። እንዲኖር ነው የምንመክረው። ፈሪሃ እግዚአብሔር አምላክን የሚፈራ ትውልድ እንዲኖር ነው የምንፈልገው። አግብቶ አንቺን እንዲጀነጅን አይደለም እኛ የምናበረታታው። ወንድነት ለፍስፍስነት ላንቺ እችንም ማሳመን ያችንም ማሳመን ሌላውን ቦታ መሄድ አይደለም። 9 ቦታ ወልዶ 9000 ሆኖ መሰነጣጠቅ አይቻልም። ይሄንን እኮ በአደባባይ ሚዲያ ላይ ወጣችሁ ማይክ ይዛችሁ ስታወሩ ነው ማታፍሩት እናንተ።
ደሞ የናንተው ሴቶቹ መጣችሁ ደሞ መልሳችሁ ተለከፈን የሚል ደሞ ስሞታ ታቀርባላችሁ የትኛችሁን እንቻል ስንታችሁን እንስማ ፌሚኒዝም እና ዝሙትነት እንዴት እኮ ልንቻለው እኮ ዝሙትነት ነው ሁሉም ይጀንጅንጅ ሁሉም ይጠይቀኝ ማለት ነው ሁሉም ወንድ ይጠይቀኝ መጠየቅ አቅቶ አቁማችኋል አጠይቁኝ መባካችሁና ጠይቁኝ ይያለች ነው ወንዳ ወንድነትን በዚያ አትገልጹት ወንድነት ሀገር ጠባቂነት ነው ወንድነት መሪትነት ነው ወንድነት የቤት የበላይነት ነው ወንድነት ኃላፊነት ነው ወንድ ለሚስቱ የሚሞትላት ማንነት ነው ወንድነት ክብር ነው ወንድነት ማለት እንዳንቺ ለፈስፈስነት እንደምትዩ 5 ሴትና 10 ሴት 9 ሴትና 7 ሴት እየሄደ የሚያሳምን ወንድነት አይደለም እሱ ነው ለፈስፈስነት 10 እና 20 ሴት ማሳመን ነው ለፈስፈስነት ስላሳመነ ነው አይደለም እንዴ 9 ቦታ ወልዶ ልጆቹ ጎዳና ያወጡት ስላሳመነ አይደለም እንዴ እየሄደ በየመንገዱ ስላሳመነ አይደለም እንዴ ወንድ ለፈስፈስ ነው ምንለው አንቺ የምትዩ ለፈስፈስነትን ቁጭ ብሎ የሰማሽ ወንድ ነው ያሳፈርኩበትን ያንደኛው ሴቶችም እንደዚህ አይደሉም እናንተም እንደምትሏቸው ወንድን ጠላለን ወይ ደግሞ ፌሚኒዝምን ደግሞ ወንዶች ለከፉን እንደሚሉ ሴቶች አብዝተው እንደሱም አይደሉም ወንድነት ሴትነትም ደግሞ እንደዚህ 50 ሺህ ጊዜ ጠይቁኝ እንደሚሉ ሴትነትም አይደለም ሁለቱም በአምላኩ ፈቃድና በመጽሐፍ ቅዱስ ቃል እኔ በማውቀው ክብር ያላቸው ናቸው ክብር ያላቸው እንደናንተ ነውረኛ አይደሉም ማይክ ይዘው በአደባባይ አባልጉኝ በሚለው የሚጣሩ ይቅር ይበላችሁ እናንተ ለታዋቂነታችሁ ከሆነ እኔ የለታዋቂነት እነዚህ ልጆች በጣም አደነኳቸው ተመልከቷቸው አያቸዋቸው ቀሚስ አረገች እላዩ ላይ ካፖርት ደረበች ከጎኑ አጃቢዎቹ ለአራት አሉ ቦርሳ ያዙ ኮፍያ ያደረጉ ሱፍ ለበሱ ኮት አረጉ ካፖርት አደረጉ ለባለጌዎቹ ማስታወቂያ የምትሰሩ ሰዎች ብልግና ለሚናገሩ ባህላችሁን ወጋችሁን ልጆቻችሁን ምናችሁን ለሚያበላሹ ሰዎች ማስታወቂያ የምትሰጡ ሰዎች ልጆች ለምን አሰጧቸው እይታላችሁ ትኩረት ይሰባሉ ተመልካች አላችሁ ለምን ማሰጧቸው ለነዚህ እናንተም ብልግናውን ታበረታታላችሁ አይደል ለነዚህ አይነት ልጆች ማስታወቂያ ስሩላቸው ማስታወቂያ ስጧቸው ማስታወቂያ መስራት ያለባቸው እነዚህ ናቸው አክብረው ተከብረው ትኩረት ሰበው ራሳቸውን ሸጠው ማስታወቂያ መስራት ያለባቸው እንደነዚህ አይነት ልጆች ናቸው ለባለጌዎቹ ለብልግናዎቹ ባህል ለሚያሳጡት እምነት ለሚያሳጡት ለነውሮቹ አትስጧቸው ቪዲዮም ቀርጻችሁ አታስተላልፉላቸው እንደነማን ያዘዋል 5-9 ሰው ይጠይቀኝ ብላ አደባባይ ወጣ የምትናገር ሴት ብልግናዬ ማለት ነው ለከልብሱ ይልቅ ራቁትነቱ ላይ የሚሰራው ስራ ይበልጥበኛል ለምትልም ማስታወቂያ ተስተዋል ተከታይም አትሆናት እስኪ አንፎሎ አርጓቸው እስኪ ራሳችንን እንገድም የዛሬ ቆይታዬን ይመስል ነበር አራያ መካሻ ነበር ቃል ቀን ስለምትከታተሉ አመሰግናለሁ ዛሬ የማስታወቂያ ነው እንግዲህ የምናገርላችሁ አይደል እኔን ድጋፍ ከሚያደርግልን አንደኛው መካከል ዲኤምሲ ሪል ስቴት ነው ዲኤምሲ ምን አደረገልን መሰላችሁ ለውጪ ተመልካቾች ወደሞ ለውጪ ለዲያስፖራዎች 10 ቤቶች የወጣ ቅናሽ አለን ቅናሹም ለዲያስፖራ ነው በብሎክ ላይ ማለት ነው በዲያስፖራ ብሎክ ላይ ቦታው ለቡ መብራት ኃይል እንደሆነና 8% ቅድመ ክፍያ 432000 ብር ጀምሮ ክፍያ ያለው 30% ቅናሽ 8% ቅድመ ክፍያ መታችሁ ተመዝገቡ ለቡ መብራት ኃይል ላይ ኑና ቤታችሁን ውሰዱ መጀመሪያ መቀመጫዬን ትላለች አይደለም ዝንጀሮ ምንለው አዎ መቀመጫችሁን አሳምሯት ለሁላችሁም ዲኤምሲ ሪል ስቴት ማስታወቂያንና የሙታንሳ ማር ቅዱስ ሚካኤልን ማስታወቂያ ተከታትለን እንለያያለን ሰናይቀ እንኳን ደህና መጡ ቤቶን ከመገንባት ባሻገር ምቹ አካባቢን በመፍጠር ላይ ዲኤምሲ ሪል ስቴት ለመጀመሪያ ጊዜ ቤት ሊገዙ ወይም ደግሞ እያደገ ለመጣው ቤተሰቦ ሰፊና ምቹ ስፍራ አሊያም ደግሞ የቅንጦት ቤቶችን ፈልገው እኛ ዘንድ ከመጡ ትክክለኛ ቦታ ላይ ኖት ዲኤምሲ ሪል ስቴት እንሰኛለን ግንባር ቦታ ላይ
ከባለ 1 እስከ ባለ 4 መኝታ ቤቶችን በለቡ መብራት ኃይል በካሬ 78000 ብር ብቻ የህልም ቤቶን የበለጠ እውን እንዲያደርጉ በ8% ቅድመ ክፍያና 60% የባንክ አማራጭ አመቻችተናል። ምን ቀረን ታዲያ? እርሶ ብቻ እንዳይቀሩ ቦታ ውስን ነውና ፈጠን ብለው በእነዚህ ስልኮች ይደውሉ። 0910 55 59 49 0902 47 52 67 DMC Real Estate። የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው። ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን።